ፎቶን ፖስት ያደረገችውን ልጅ ከሳታለች። ክሷ እንድታነሳ ንገራት። ስህተት እኮ ነው የሰራችው። እኔ እኮ ያልገባኝ ነገር መጠቋቆሚያ ካደረገቻት በኋላ ለምን እንደምትቆረቆርላት ነው። እኔንም ጭምር እኮ ነው መጠቋቆሚያ ያደረገችኝ። እንዴ አንቺ ደግሞ ነገሩን ወደ ራስሽ አታዞሪ። አብራችሁ ስላደጋችሁ ብቻ ነው የምታውቂው። ይልቅ ይሄን አጉል ጥርጣሬን አቁምና ህልማችንን እንዴት እውን እንደምናደርግ አስብ። እንዴት ነው በአንድ ጊዜ ይሄን ሁላ ትርፍ ልታጋብሽ የምትችይው? ዝርፊያ ካልሆነ በቀር። የራሴን ቢዝነስ መጀመር ስላሰብኩኝ ከሳሮን እናት 1000 ብር ለመበደር ነበር አመጣጤ። በጣም ብዙ ትርፍ ይመስላል ስንዱ። እኔ በአንቺ ቦታ ሆን አላደርገውም። ያላችሁን ግንኙነት በደንብ አድርጌ ያውቃለሁ። የዝናው አማች መኪና ውስጥ ስለተገኘው ሜዳሊያ ጨምር። የብሌን ባልሞት ላይ የምስጋናው እጅ ባይኖርበት ሜዳሊያው መኪና ውስጥ ምን ይሰራል? አልተኛም እንዴ? አዎ አልተኛውም። ሀሳብን ለመበተን መጽሐፍ ጥሩ ምርጫ ነው። ምን ነው ፈለከኝ? ባወራ ብዬ ነበር። ባለፈው በተፈጠረው ነገር እኔም ሆንኩ እናት ስላልተረዳን ይቅርታ። ችግር የለውም፣ ይቅር ብያችኋለሁ። ደግሞ አንተ ምን ፈልጋለህ? ብቻውን መስሎኝ ነው። ብቻውን መስሎ ምን? ቻርጀር ልዋስም ነው። ቻርጀር ስጠኝ። ግን አባ ለምንድን ነው በዚህ ልክ የምታስጨንቀው? አጎቴ አንተ ስለሱ የማታውቀው ብዙ ነገር አለ። ምን ማላውቀው ነገር አለ? አጎት አንተ እንደምታስበው አይነት ሰው አይደለም። ለዛ ነው በዙሪያ እንዲገኝም አልፈልገው። ግን እኮ አጎቴ ለእኔ በጣም ጥሩ ነው። ለአንተ ጥሩ ስለሆነ ብቻ ከአንተ ጋር መዋል አለበት ማለት አይደለም። በላውን አረፍ በል። የእንቅልፍ ሰዓትን አልሻማ። የቸርነት ያባት ስሟ ነው። ለምን ፈለከው? ስንዱ ቸርነት ከመጣ በኋላ ብዙ ነገር እየተቀያየረ ነው። ስበብ አታብዛ። ዝም ብለህ ኢንቨስት ታደርግ እንደሆነ ኢንቨስት አድርግ፣ አለዛ ቶ ፌስቡክ ላይ ላገኘው አልቻልኩም። አንቺ ግን ታውቂዋለሽ። እርግጠኛ ነኝ ስንዱ ታውቂዋለሽ። አትዋሺ። እንደዚህ አይነት ቢዝነስ እና ኢንቨስትመንት ያለው ሰው እኛ ግሮሰሪ እንዴት ይውላል ያልሽው አንቺ ራስሽ አይደለሽ እንዴ? ሰለሞን፣ ሰፈራችን ሀብታሞች በመጡትና ሲመጡ ደግሞ ስበብ ታበዛለህ። እሺ አድራሻውን ጻፊ። አላውቀውም። እና ምኑን ነው የምታውቂው? እንዴት እንደሚያይሽ አይቼዋለሁ።
እንደሚፈልግሽ እርግጠኛ ነኝ። መልሽልኝ እንጂ ሰለሞን፣ ተጠራጣሪ አትሆን። ይሄ አንተን አይመጥንህም። ግሮሰሪ ውስጥ ወንዶች ይመጣሉ ማለት እኔ እፈልጋቸዋለሁ ማለት አይደለም። እና ለምን ፌስቡክን እንዳላይ ፈለግሽ? ምን ነው ፕሮፋይሉ ላይ ያለው ያንቺ ፎቶግራፍ ነው እንዴ? መልሽልኝ እንጂ። ስለዚህ ጉዳይ መነጋገር አልፈልግም። ጥሩ፣ እንደዛ ከሆነ እግሬ ሲወጣ እየጠበቅሽ ግሮሰሪ እየጠራሽ ማውራት ትችላለሽ። ምን እያልክ ነው? Martin Boyle on the right. Saw a gap and went for it, which was quickly snapshot. It's like a crocodile. በዚህ ፍጥነት ቻርጅ አድርጌ ነው ብቻ እንዳትለኝ። ላይክ ነው የመጣሁት። ዳኛ ጉዳይ አትጨነቅ። ሰማህ? ምን? ልጅቷ ፎቶውን አቀናብራ መልቀቋን ነው። ምን ሆናል? ምንም አልሆንኩ። ትወዳታለህ? ሳሮንን እንደዛ እንደማልያት ነግሬያለሁ። ስለ ደሊና ነው የማወራህ። እኔ እንጃ፣ ግን ለምን ጠይቀኝ? እንዲሁ ነው። መጽሐፍ እያነበብክ ነው እንዳላቋረጠ። ቁርስ ምንድን ነው የሰራሽው? እኔ አላምንም። ምንድን ነው? የቁጠባ ሂሳቦት ላይ 3000 ብር ገብቷል። ክፍያውን የፈጸመው ክላውድ ኢንቨስትመንት ነው። እና ይሄ ነው ጮቤ የሚያስረግዝሽ? እሱ አንተን አይመለከትም። ምን ተፈጠረ? ይኸው አጭበርባሪ ድርጅት አለመሆኑን አያችሁ። ክላውድ ኢንቨስትመንት አጭበርባሪ ድርጅት አይደለም። 1000 ብር አስገብቼ 3000 ብር አድርጎ መልሶልኛል። ይሄን እርግጠኛ መሆናትሽ? የሆነ ነገርማ ይኖራል እንጂ እንደዚህ በቀላሉ የሁሉ ገንዘብ አይገኝም። የነሉል አባት ይሰራበት የነበረውን ድርጅት አስታወሹ? በይሳስ ለራዲ ማንሳት አስፈላጊ ነው። እኔም ድርሻዬን እፈልጋለሁ። ያው ያንቺ ማለት የኔ ማለት ያንቺ አይደል? እንዳታስቡ። ምን ማለት ነው እንዳታስቡ? ኢንቨስት እንድታደርግ ብጠይቅህ ተጠራጥረህ አይደለም እምቢ ያልከኝ? ስለዚህ አታስበው። ይኸውልህ በራሴ ገንዘብ ነው ኢንቨስት ያደረኩት። ዛሬ እንዴት ነው በጠዋት ነቅታል?
ቀኑን እኮ በአዲስ መንፈስ ልጀምር ብዬ ነው። በሱ እስማማለሁ። ባለፈው ልዑል ስላወራኝ ጉዳይ አወራው እንዴ? የምን ሀሳብ? የድሮ ትምህርት ቤቱ የቪዲዮና የፎቶ ኤግዚቢሽን ለማዘጋጀት ታስቦ ነበር። እና ለምን ተወው? ያው ወደኛ ትምህርት ቤት ስለገባ ነው። አሁን ግን አንድ ላይ ሆነን እንድንጀምር አስቧል። አይኔ አልችልም። ለምን? አሁን ሌላ ነገር ማሰብ አልፈልግም። ለነገሩ ቀስ ብሎም እኮ መሆን የሚችል ነገር ነው። ዛሬ ነቃ ብለሻል። አዎ አያቴ። ምንም ይፈጠር ምን ትምህርት ቤት ጥሩ ቀን ማሳለፍ አለብሽ። አመሰግናለሁ አጎቴ። እርግጠኛ ነሽ? ዝግጁ ነሽ? ለዘላለም ራሴ ላይ ቆልፌ መቆየት አልችልም። ደግሞ በዛ ላይ ሁሉም ሰው ጓደኛዬ እንዳልሆነ ተረድቻለሁ። እኔ ያለሁልሽ ሳሩ፣ ግን ትንሽ ብቻ ተረብሽን ቀንሽ። ከጎንሽ ስላልነበርኩ ይቅርታ። ግን አንቺ ጠንካራ ልጅ ስለሆንሽ ሁሉንም ነገር ታልፊዋለሽ። እኔም ያቺ ነገረኛ እህቴ በጣም ናፍቃኛለች። ሳሮን ምን ያስጮሻል? የት ድረስ እንዲሰማ ነው እንደምትጮይ? አንተን አልጠራሁም። ምን አይነት ችግር ውስጥ እንደከተትሽኝ ግን አውቀሻል? ምንድነው ደግሞ? ምን ተፈጠረ? ሰፈርተኛው ውስጥ ከተኝ መጠቋቋሚያ ነው ያደረገችኝ። ብሌን በቃ አንተን አይመለከትም አባ። መቼ ነው ግን እረፍት የምትሰጪኝ? በቃ እርግጠኛ ነኝ ያቺ ዘውዴ ናት ያስቀመጠችው። ታዲያ ለምን አትደውይላትም? ስልኳ መች ይሰራል? ቆይ ስራ ሰዓት ደርሶ የለ እንዴ? ለምንድን ነው ስራ ማትጀምረው? እርግጠኛ ነኝ እዚህ ነው የጣልሽው። በደንብ ፈልጊው። እሺ ቦርሳውን አቀብለኝ። ተረጋጊ። ለምን እንደዚህ እንደምሆን አላውቅም። ሰሞኑን ከነበርንበት ውጥረት አንጻር ከዚህም የባሰ ሊያጋጥም ይችላል። መግባት ይችላል? ግባ። በጣም ብዙ ጊዜ እንዳስጨነቅኳቸው አውቃለሁ። ከዚህ በኋላ ግን በእኔ ምክንያት እንድትጨነቁም ሆነ እንድታስቡ አልፈልግም። እማ አንቺ በዚህ እድሜ የሴት ጓደኛ መያዝ የለብም ስትይ መቀበል ነበረብኝ። ከዚህ በኋላ ግን ምንም አይነት ነገር ውስጥ ገብቼ አላሳፍራችሁ፣ ቃል ገባላችኋለሁ።
በሰላም ነው? ምኑ? አይ እንደዚህ ፏ ብለሽ አይቼሽ አላውቅም ብዬ ነው። ገና ከዚህ በላይ ፏ እላለሁ። ፏ የሚያስብል ነገር ምን ተገኘ? ኢንቨስትመንት ጀምሬያለሁ። ከቸርነት ጋር ስራ ጀምርሽ? አዎ። የመጀመሪያው ኢንቨስትመንቴ በዚህ ፍጥነት ትርፋ መሆኑ ይመጣል ብዬ አላሰብኩም ነበር። ዛሬ ጠዋት እኮ ነው ወደ ባንክ አካውንት ትራንስፈር የተደረገልኝ። የሚገርም ነው በጣም። ሁሉም ሰው ቸርነትን እንደ አጭበርባሪ ነበር የቆጠረው። አሁን ግን የተጭበረበረው ማን ነው? ግልጽ ነው። እስኪ አስበው። 1,000 ብር አስገብቼለት 3,000 ብር ትርፋማ አደረገኝ። 10,000 ብር አስገብቼለት ቢሆን ኖሮ ምን ያህል ሊሆን እንደሚችል። ይሄማ እንደዚህ ቀላል ሊሆን አይችልም። እንደዚህ አይነት ቢዝነስ ብሎ ያጎቴ ልጅ አጭበርብሮ ጨልሎ ነበረ። በስንት ጸበል መሰለሽ ወደ ራሱ የተመለሰው። መቼም ሰው ሲያልፍለት ሰርቆ ነው የሚል ምቀኛ አይጠፋም። አጎቴ ሰላም ነው? ሰላም ነኝ። ምን ነው? አትመስልም ግን። የሆነ ነገር እያሰብኩ ነበር። ፈለከኝ? አይ ሰሞኑን ትንሽ ስለደበረኝ ጨዋታ ናፍቀኝ የመጣሁት። ምን ሆነ የደበረ? ሳሮን ላለማግኘት አስቤያለሁ፣ ግን ደግሞ ሰሞኑን የአባቷ ልደት ስለሆነ እና ምን ነው የአባቷ ልደት ቢሆንስ? አይ የአባቷ ልደት ላይ እንድገኝ ጠየቀች። እዚህ ሁሉ ጦስ ውስጥ የገባው ከሷ ጋር ሆነ ነው። ምስጋናው እንዳጎስ ስመክር ስማኝ፣ ልጅቷን ራቃት። ለአንተም ሆነ ለቤተሰብ ህይወት አስጊ ናት። ራቃት ብያለሁ፣ ራቃት። የምወደውን ምግብ ስለሰራሽልኝ አመሰግናለሁ። ያው ሰሞኑን ስላልበላሽ የምትወጂውን ከሰራው ትበያለሽ ብዬ ስላሰብኩ ነው። ብቻ በጣም ብዙ በልቼ እንዳልተኛ ነው መስጋት ያለብሽ። እክሽ ቴዲ ፊት እንደዛ ይወራል። እማዬ እኮ የድሮ ታሪክ ነው። ምን ነው? አይ የዚህ ወር ደግሞ ዝም ቀደም ብለሽ እንድትሰጪኝ ልጠይቅሽ ነው። እንዴ ወር ከገባ እኮ ገና ግማሽ ላይ ነን። አውቃለሁ፣ ግን ቴዲኝን መንጃ ፍቃድ ላስተምረው ስላሰብኩኝ ትንሽ ስለጎደለኝ ነው። ውይ ጥሩ አድርገሻል። በዚህ እድሜ ሁሉንም ነገር ካስተማርኩት ወድቆ አይወድቅም። መላኩም ሊያግዘው ይችላል። ቴዲን ብዙ ጊዜ ረድታችሁታል። ከዚህ በኋላ አያስፈልግም። እንዴ እኮ ማስቸገር አይደለም። ዞሮ ዞሮ መላኩ ቢያለማምደውም ካልተፈተነ እኮ መንጃ ፍቃድ አይሰጡትም። ብቻ አታስቢ እሺ? ቅርታዬ ልጅ ረብሽኳል። አሁን ጨርሳለሁ።
ቆይ ግን እማዬ የምር መንጃ ፍቃድ ልታስተምሪ ነው? አዎ አስመዘግባለሁ፣ ግን አሁን አይደለም፣ በቅርብ ነው። እንዴ ታዲያ ለምንድን ነው እትዬ ገይላን የዋሻት? ቆይ ለምንድን ነው ብሩን የፈለግሽው? መጠጣት ጀመርሽ እንዴ? ምን አልክ? ይኸውልህ የኔ ልጅ፣ እውነታው ለእኛ የሆነ ነገር ለማድረግ ፈልጌ ነው። አንድ ቸርነት የሚባል የስንዱ የቀድሞ ጓደኛ አለ። ከስንዱ ጋር አብረው ነው ያደጉት። እንዴት አይነት ሀብታም ሆኗል መሰለ። እሱ ድርጅት ውስጥ ስንዱ 1000 ብር አስገብታ በማግስቱ 3000 ብር አታገኝ መሰለ። እማዬ የምታወሪውን ግን አውቀሽዋል? ምን ነው? ይህ እኮ ቁማር ነው። የምን ቁማር ነው የምትለው? ኢንቨስትመንት ነው እያልኩ። ቆይ ብሩን ሰብስበው ከጨረሰ በኋላ ትቷችሁ ቢጠፋስ? ሲጀመር ማንኛውም ሰው በእንደዚህ አይነት አጭር ፍጥነት ገንዘብ እንደዚህ አያገኝም። ይሄ ማጭበርበር ነው። አልገባህም ልጄ? ይሄ ኢንቨስትመንት ነው። ያስገባውን እኮ 3 እጥፍ ነው የምታገኘው። ይኸው ስንዱ ባገኘችው ትርፋማ ሆና አይደል ዛሬ ፋብ ላይ መጣችሁ። እማዬ የሾምቤ ዘመድ በምን እንዳበደ እንዴት ትረሻዋለሽ? በስንት መከራ በጸበል አይደል እንዴ ነው? አልገባህም ልጄ? ይሄ ኢንቨስትመንት ነው። ስንዱ ደግሞ በደንብ ታውቀዋለች። አንተ እንዳልከው አጭበርባሪ ቢሆን እንደው አብሮ አደጉን ያጭበረብራል። ስለዚህ ይሄን ኢንቨስትመንት አድርጌ ከዚህ ከችግር መውጣት አለብን። እኔ አልስማማም። እመነኝ ልጄ፣ አንድ ድር ብቻ ስጠኝ። ከዛ ባገኘሁት ላይ እጥፍም ሳገኝ ብቻ ፈቃድን አወጣልሃለሁ። ምን እንደምልህ አላውቅም። ፈጣሪ ህይወትሽ ይቀየር ሲለኝ ነው ያገናኘኝ። ነግሬሽ ነበር። ስም ይሄ ገና የመጀመሪያው የፍንጥር ልበለህ ብዬ ነው። ያንቺ ደስታ የኔም ደስታ ነው። ስለዚህ ነው የምሰራው። ምን ያህል ደስተኛ ነሽ? ራስሽን ይውስቲ። እነዚህ ጊዜያቶች ናቸው ለመኖር የሚያስደስቱ። ሰዎችን ስረዳና የሰዎችን ህይወት ለመለወጥ በዓላማዬ ስተጋ ነው። ለትጋትህማ ጥርጥር የለውም። ሌላ ኢንቨስት ማድረግ እፈልጋለሁ። አሁን እንኳን የምችል አይመስለኝም። ስንዱ፣ እውነቱን ለመናገር የመጀመሪያውን ኢንቨስትመንት እንደ ውለታ ነው ያደረኩልሽ። ውለታ? በድርጅቴ ህግ መሰረት የመጀመሪያው ኢንቨስትመንት መጠን 50,000 ብር ነው። 50,000? አዎ፣ ትልቅ ብር ኢንቨስት ካደረግሽ ትርፍሽን በዚያው ልክ ነው የሚሆነው። ማለትም 50,000 ብር ኢንቨስት ብታደርጊ 150,000 ብር ትርፍ ይኖርሻል ማለት ነው። ገባሽ? ገብቶኛል። ግን ይህን ያህል ገንዘብ ከየት አመጣለሁ? ወይኔ ህይወቴ ሊቀየር ነው ስል ለካ ገንዘብ ለማግኘት ሌላ ገንዘብ ማግኘት ያስፈልጋል። ከሌለሽ ምን ማድረግ ይቻላል? ግን ይህንን ያህል መንገድ መተሽ ወደ ኋላ እንድትቀሪ አልፈልግም። 10,000 ብር ኢንቨስት አድርጊና 30,000 ብር ታገኛለሽ። በሶስተኛው ዙር ደግሞ እንደምንም አፈላልገሽ 50,000 ብር ታገኛለሽ ማለት ነው። 10,000 ብር እስከየት ነው የማገኘው? ስንዱ፣
ምን ልቅዳልሽ? ምንም አልፈልግም። ገብቼበታለሁ። ምኑ ላይ? ጠዋት ከቾምቤ ጋር ስታወሩ ሰምቼ ነበርና ገሊላ ብሩን ሰጠች። ይሄማ አይበቃሽም። የኔ ገንዘብ ከማንም ገንዘብ አያንስም። ቆይ አንቺ ማነኝ ነው ብለሽ የምታስቢው? ከአንቺ ገንዘብ ጋር አይደለም ችግሩ ዘውዴ። ቸርነት እንደተናገረው ከሆነ ኢንቨስት ማድረጊያው ገንዘብ 50 ሺህ ብር ሆነ እና አንቺን በትንሽ ብር እንዴት አስገባሽ? ውለታ አልዋልልሽ ብሎ እና ለእኔም ውለታ ይዋልልኛል? እንደሱ እንደማይሆን ነግሮኛል። እኔን እንኳን 10 ሺህ ብር ኢንቨስት አድርጊና 30 ሺህ ብር ሆኖ ይመለስልሻል፣ 20 ሺህ ብር ደግሞ ትጨምሪበታለሽ ነው ያለኝ።